ከመጀመሪያ ጀምሮ አውቃቸዋለሁ እነዚህ ልጆች ወደ ሚዲያው ሲመጡ ወይም ያላቸውን ነገር ሲያስተላልፉ ማለት ነው። እኔ የተሰማኝ በማንደራደርበት ወይም ደግሞ መሰረታዊ በሆነው ጉዳይ በመስቀል ስለተመጣ ነው። ያንንም ለማለት ደግሞ እዚህ ጋር እናንተም ለእነሱ ትኩረት መስጠት ያለባችሁ ጊዜ አይመስለኝም። መጀመሪያ ለተጠየቁ ጥያቄ መልስ መሰጠት አለበት። እናንተ እዚህ ጋር ተሰባስባችሁ መስቀላችን ለምን ተነካ እያላችሁ እስከሆነ ድረስ እኔ ደግሞ እዚህ ሀገር ላይ እንዳለ ሰው አለውኝ እያልኳችሁ ነው ያለሁት። የሚያስፈልገውን መሰረታዊ ጥያቄ ቤተሰቡን እናገራለሁ። በህግ መጠየቅ ካለበት በህግም ይጠየቃል። ጓደኞቻችንም በዚህ ሀሳብ ላይ ተስማምተዋል እና እናንተም እዚህ ጋር አንዴ ሩታ የምታደንቁበት፣ አንዴ እሱ የምታደንቁበት፣ አንዴ ኤርሜላ የምትነቅፉበት ምናምን እንደዚህ አይነት ሁኔታ ውስጥ መሆን የለባችሁ። መጀመሪያ በማይመጣ ነገር ተመቷል። የመስቀሉ ጉዳይ መልስ ማግኘት አለበት። ምክንያቱም እናንተ ናችሁ። አንድ ነገር ልጠይቅ ወንድሜ ማለት ነው። ያው እኛ እዚህ አረብ ሀገር ላይ ያለ ነው። ኦልሬዲ እኛ መስራት እኛ ማድረግ የምንችለው አንደኛ ነገር ቪዲዮ መስራት፣ ሁለተኛ ነገር መደረግ ያለበትን ነገር በአንዳንድ ነገሮች ማድረግ ነው የምንችለው፣ በአካል ባንመጣም ማለት ነው። ይሄ ቡታጅራ ላይ ካህናቶች አባቶች አሉ። ኦልሬዲ አሁን ላይ ዘመኑ ሁሉ ነገር ለቅቋል አይደል እንዴ? ለማን ነው የማወራው? ወረደ ወጣ አባቶች አሉ። አሁን ዘመኑ ራሱ ረቋል። ያው አባቶችም ቢሆኑ ቲክቶክም ሶሻል ሚዲያ ላይ ይጠቀማሉ። ኦልሬዲ ግን ቀጥታ ይሄን ቪዲዮ ላያዩት ይችላሉ። ይሄን ስራዬ ብሎ ላያዩት ይችላሉ። ግን ደግሞ ይሄ ነገር ችላ ባይባልና ይሄን ቪዲዮ ቀጥታ በስልክህ ወስደ ብታሳያቸውና የራሳቸውን ስብሰባ ቢያደርጉ ሰትፍሽ ብሎናል። ምንድነው ያለን? አባቶች የራሳቸው እንትን መስጠት አለባቸው፣ ደብዳቤ መጻፍ አለባቸው ወደ ህግም ለመቅረብ እነሱንም የሆነ ነገር ለማድረግ ከዛ ፍቃድ መጠየቅ አለበት፣ ስብሰባ መካሄድ አለበት። አይተውት ይሄንን ቪዲዮ አይተውት እነሱ ናቸው ውሳኔ መወሰን የሚችሉት። እና ወንድሜ አንተ እዛ ነኝ ቡታጅራ ልጅ ነኝ ብለሃል። እስከዛሬ ብዙ ነገር እየተደረገ ነው፣ ብዙ ነገር እያየህ ነው፣ ብዙ ነገር እየሆነ ነው። እና ከቻልክ ችላ ባትለው ምን ነገር የለበትም። እኔ አላቅም ፊያየ ሙዚቃ ማንጋ እንደሆነ እኔ ብቻዬን ጸጥ ብያለሁ። እና ያው መፍትሄ ይኖረዋል ይሄ ነገር ችላ ባይባል ቪዲዮ ማሳየት ብቻ ነው የሚጠበቀው። ዝምተኛ ኒውት አርጊ ማሬ፣ ዝምተኛ ወይ ኒውት አርጊው ማሬ። እናቴ ሙት ብታረግም ባታረግም ፋይዳ የለውም አሉ እኮ ጠበቅባቸው። እኛ እንዳየ ነው ማለት ነው። ከዛን ሰዓት መፍትሄው ይገኝለታል። ሁላችን ወደ መፍትሄው እንገባለን ማለት ነው። ሻውት የኔ ድምጽ ይሰማል? አንቺ ያልሽው ነገር ያስኬዳል። ሰምተከኛል አይደል? አንቺ ያልሽው ነገር ያስኬዳል። የሰማሽ ነው። ለማተሙ የሚሞት ወጣት እያለ ለዚህ አንድ ልጅ እኛ አንሰን ነው አባቶች ከወስደን ለማነስ እኮ እስከዛሬ ዝም ብላችኋል። አባቶች ሳይሆን ይሄ ነገር ድርጊት እየተደረገ እያለ እናንተ እያያችሁ፣ እሺ አባቶች አላዩ፣ እናንተ ወጣቶች ናችሁ። ነገ ለእህትህን የሚደረግላት ነገ በእህትህን የሚደርስ ነገር ይሄ ነገር መሆን የለበትም፣ መወገዝ አለበት። 21 ክፍለ ዘመን ደርሰናል። ለትውልድ ለነገ ለትውልድ ለልጅ ልጃችን ምንድነው የሚደረግ ብላችሁ እኮ ማስቆም ትችሉ ነበር ወጣቶች ማለት ነው። ግን ዋና ፖይንታችን እኛ ሌላው ይቅርና እኛ መስቀላችን ነው ያድነናል ብለን ያመንነው መስቀላችን ተደፍረዋል። ኦርቶዶክስ ሆኖ እንኳን የራሱ ዘመዶች ለምን ዝም አሉ? ለምን መስቀል ላይ እንዴት ነው መተት እምነቶች እንዳሉ ጠይቄያለሁ። እና ግን ደግሞ ለምንድን ነው ይሄን ያክል ዝም እነሱ እንዴት ዝም ልትሏቸው ቻላችሁ? እያያችሁ እንዴት ሳስቻላችሁ? ይሄንን እነሱ ምን ያመጣሉ? እነሱ ማለት እኮ አንድ እንደ ተራ ሰው ናቸው። ፎሎወራቸውና ሰብስክራይባቸው ከፍተኛ ስለሆነ ወላስ ለምንድን ነው ዝም ሊባሉ የቻሉት? እንዴት ዝም አሉ? ወጣቱ ብቻ ሳይሆን እኮ የቡታጅራ ነው እንትሉ ራሱ እንደ በቡታጅራ ስም እኮ ቡታጅራ እኮ በፊት ነው ማርያምን በኩራት ነበረ ፖስት ቪዲዮ ሰራ ራሱ የቡታጅራ በቃ እሱ ከፍ አድርገው ነበር መሰራው ማለት ነው። አሁን ላይ ግን ዝቅጥ ያለው በቃ የአገሪቷን ስም ነው ያወረዱት ማለት ነው እነሱ። ቡታጅራን
ቡታጅራ ማለት እንዳለ የውሸት እንትን የተከማቸበት የውሸት እንትን አንድ አይነቶች ማለት ነው። ዘሴም ያም ይመጣና የሚያወራው አንድ አይነት ቃል ያም ይመጣና ልክ በጠረጴዛ ጉባኤ ያደረጉ ይመስል ተመሳሳይ ኮንታክት ነው ያላቸው ማለት ነው። አንዳቸው ከአንዳቸው የሚሻሉ አይደሉም፣ አይረቡም። በቃ ትንሽዬ ገንዘብ ታታልላቸዋለች። ትንሽዬ በቃ ትንሽዬ ሰብስክራይብ የሆነች ነገር ከፍ እንዲልላቸው በጣም ነው የምታታልላቸው። እና ብቻ ፈጣሪ ለሁላችንም ልቦና ይስጠን። ወንድሜ ለእምነቴ አንተ አንድ ነህ፣ ግን ደግሞ በዙሪያ ብዙ ሰው ሊኖሩ ይችላሉና በዚህ ጉዳይ ላይ ስሩበት፣ ሄዱበት። እኛ ችላ አንልም። የኔ ውድ ችላ የምንለው ነገር የለም። እንሄድበታለን እኛም ራሱ እስከምንችልበት ድረስ ማለት ነው። መልካም እንዳልሽው አብዛኛውን ቪዲዮዎች አይቼ አላውቅም። እውነታውን ልነግርሽ ስለሚገባ ማለት ነው። የሚሰራቸውን የሚለቃቸውን ቪዲዮዎች ምናምን አላይም። ምናልባት ቡታጀራ ሲመጣ ምናምን አየዋለሁ። በአጋጣሚ አብረን የተማርነው አንድ ትምህርት ቤት ማለት ነው። ገብቶሻል? እናውቀዋለሁ በቅርበት ማለት ነው። አሁን ላይ ብዙ ባናወራም እኔም የራሱ ህይወት መንገድ አለኝ፣ እሱም የራሱ ህይወት መንገድ አለው እና እኛ ይህን ቪዲዮ ስናይ ስሜታዊ ሳንሆን ቀርተን አይደለም፣ ሳያበሳጨን ቀርቶ አይደለም። ምክንያቱም መስቀል ለአንድ ክርስቲያን ምን ያህል ትልቅ ትርጉም እንዳለው ሁላችንም የምናውቀው ነገር ነው። ገባሽ? መስቀል ቤዛችን ነው። መስቀል መዳኛችን ነው። ክርስቶስ ለእኛ ኃጢአት ሲል በመስቀል ላይም ነው የተሰቀለው። ይህንን አተነው አይደለም። ግን እኔ አሁን የነበርኩበት ባለፉት ቀናቶች የነበርኩበት የስራ ሁኔታ ነው ሳይመቻቸኝ ቀርቶ ማለት ነው። በአጋጣሚ ቪዲዮን አይቼው በጣም ስሜታዊ ሆኜ እያሰላሰልኩት ነበር ነገሩን። ቅድም ቲክቶክ እያየሁኝ ደግሞ የእናንተን ላይቭ ሳይ ገባው ማለት ነው። እና ስነስርዓትም እንዲይዙ ምንም እንዲሉ ስለነሱ ርዕስ ማድረጋችሁ እናንተ በመጀመሪያ ደረጃ ማቆም ያለባችሁ መስሎ ይሰማኛል። ለዚህ ጥያቄያችን፣ ለዚህ መሰረታዊ ጉዳያችን መልስ እስኪሰጡን ድረስ ማለት ነው። ገባሽ? ከዛ በኋላ እኔም እዛ ቦታ ላይ ስመለስ ጓደኞቼን ሰብስቤም ቢሆን በእርግጠኝነት እጠይቀዋለሁ። ወይም እሱን ማግኘት ባልችልም ቡታጀራ አይደለም የሚኖረው አሁን ላይ አዲስ አበባ ነው ያለው። ቤተሰቦቹም ጠይቃለሁ። ምን አስቡ ነው ይሄንን ያለው? ለክርስቲያኑ ህብረተሰብ ምን ያህል ንቀት ቢኖረው ነው ብዬ መጠየቄ የማይቀር ነገር ነው። ይህንን ነው አስምሬ ልነግራችሁ የፈለግኩት። መጀመሪያም ብዙ ማድረግ የሚችላቸው ነገሮች እንዳሉም ደግሞ እርግጠኛ ነኝ። ገብቶሻል አይደል? እዛ ቢኖር ቢሆን እንዲታሰርም ጭምር የማድረግ አቅሙ እንዳለኝ እርግጠኛ ሆኜ ነው የምነግርሽ። እንደ ወንድ ልጅ በጉልበትም መነጋገር ከሆነ እሱንም ማድረግ እንደምችል እርግጠኛ ሆኜ ነው የምነግርሽ። ተረዳሽ? እነሱን በነገር ላይ እነሱን አንድ ነገር ለማድረግም እኛ የኦርቶዶክስ ልጆች በቂ ነገር አለን። ለምን አንደኛ ነገር አንዳንዴ ከሰው ጋር ስትጣላ ምስካሪ የሚባል ነገር አለ አይደለም? እኛም ደግሞ እምነታችንን ነክተዋል እና ይሄን ነገር የታለ የነኩበት ነገር ሲሉን የምናመጣዎቹ ቪዲዮዎች አሉ። ከሀስ ከፐ የሰሩት ቪዲዮዎች ማለት ነው። በቀላል ዘዴ እነሱን ማቅረብ ይቻላል፣ መጠየቅ ይቻላል በአጠቃላይ ማለት ነው። እና ይሄ ጉልበትም አስፈላጊ አይደለም። አሁን የሚኖረውማ አዲስ አበባ እንደሆነ ሁላችንም እናውቀዋለን። ቡታጅራ ከስንት አንዴ ነው የሚመጡት፣ ያው ፕሮግራም ሲኖራቸው ምናምን ነገር ማለት ነው። እና ብቻ ፈጣሪ ለሁላችንም ልቦና ይስጠን። እኔ ስለነሱ ቃላት አጥሮኛል፣ ጨርሻለሁ። የአብርሃም ጓደኛ መጥቶ ላይቭ ላይ እንግዲህ የተናገረውን የሰማችሁትን ይመስላል። ይሄንን ሰሞን መጥቶ ይቅርታ ካልጠየቀ ስለመስቀሉ በአንዳንድ ሽማግሌዎችም በሃይማኖት አባቶችም ይዘዋል፣ አሊያ ይከሰሳል። ይቅርታ መጥቶ መጠየቅ አለበት፣ ካልሆነ ዩቲዩብ ላይ መጥቼም አንዳንድ መረጃዎችን አወጣበታለሁ ጠብቁኝ ሲልም ተናግሯል። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ ጠብቁኝ። ሲቀጥል ደግሞ አንድ የረሳሁት ተስፋዬ ሀረርገው የሃይማኖት አባቶችን እሁድ ቀን አምጥቼ መስቀሉ የብረት እና ይሄ የሀብል የወርቅና የብር ወይንም የእንጨት በዚህ በኩል የተሰራ ቪዲዮ ይሄንን ይመስላል። ስለዚህ እኛን ይመለከታል ወይስ አይመለከትም የሚለውን የሃይማኖት አባቶች መጥተው መልስ ይሰጡበታል፣ ጠብቁ ተብሏል። በነገራችን ላይ እኔ መስቀል እንደሚለያይ ገና ዛሬ መስማቴ ነው ማለት ነው። ማለት መስቀል እንደሆነ ነበር ማቀው፣ ግን የብር የሀብል ይሄ የብር የወርቅ የእንጨት የሚባለው አላቅም፣ ይቅርታ። በተረፈ በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።